ይታያቸዋል። እንበረምም የአጎቱን ልጅ ዮካብድን አገባ። ከዚያስ አሮንንና ሙሴንም ወለደችለት። ከዚያስ የእንበረምም የህይወቱ ዘመን 137 ዓመት ነው ይላል። ያ የአጎት ልጅን ማግባት ዝሙት ነው ካላችሁ ሙሴና አሮን የዝሙት ልጆች ናቸው ማለት ነው። የጌታ ሰው የዝሙት ልጅ ከሆኑስ ዲቃላ ወደ እግዚአብሔር ጉባኤ ይግባ ይላል። ስለዚህ እግዚአብሔር ሙሴና አሮንን በመምረጡ ተሳስቷል ልትሉ ነው ማለት ነው። ምክንያቱም የዲቃላ ልጆችን መርጧልና። ያ ይታያቸዋል። ቁጥር 1 ለፉት። ቁጥር 2 ላይ ምን ይላል? ዲቃላ ወደ እግዚአብሔር ጉባኤ አይግባ፣ እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ አይግባ ይላል። ዲቃላ ማለት በዝሙት የተወለደ ልጅ ነው አይደለ? ሙሴና አሮን በዝሙት የተወለዱ ናቸው አይደለ? እንደናንተ ያጎት ልጅን ማግባት የዝሙት ከሆነ ያውና እነሱ ለእግዚአብሔር ጉባኤ ራሱ ብቁ አልነበሩ። ነገር ግን አሮን ከአንተ ተደርጎ ተመርጧል። ሙሴ ልክ እንደሆነ ነብይ ነው። ስለዚህ የዲቃላ ልጆች ናቸው እያላቸውን ነው። እስልምና ላይ ትችትን ይዛችሁ ስትመጡ ጊዜ ወላሂ ተመልሰው ራሳቸው ነው የሚጎዳቸው። ሙስሊሞች ላይ ለመተኮስ ያቀባበላችሁት መሳሪያ ምልስ ብሎ ግንባራቸውን ወደዚያ ነው የሚመልሰው። ቦታቸው አይደለ? ያጎት ልጅን ማግባት ችግሩ ምንድን ነው? ምንም አይደለም። አንድ ሰው ወንድሙን እህቱን የስጋ ወንድም እህት ቢያገባ ይህ ኃጢአት ነው። እኛ ጋር እንዳሁም ከስጋ በላይ ይጨምራል። የጥቢ እህት ወንድምን ማግባት አይቻልም። አንድ ህፃን ልጅ መጥቶ ከሌላ የተወለደ ከኔ እናት ጋር መጥቶ ቢጠባ ያን ህፃን ልጅ የእርሱን እህትም ሆነ ወንድሞች ማግባት ለእኛ አይፈቀድም። ያን ሁሉ ይጨምራል። እኛ ስለምናዳ እናንተ ጋር እንደዛ የሚባል ነገር የለም። ይሄ ነው። እሺ ለማንኛውም ታሪኩን ልጨርስላችሁ የኖህን ታሪክ። አዎ ጨርስ። ደግሞ በዛ ላይ እንትን ለኖህ 3 ልጆች አሉ እና ሴም ካምና ያፌት 3 ልጆች አሉ። ከነሱ ደግሞ የማን ልጆች ናቸው? ነጮቹ የማን ልጆች ናቸው? አበሾች፣ ጥቁሮቹ የምር እሱ እንትን ጨምር። ኦኬ አሁን ወደዛ እንጨርስ። ከዚያ በኋላ ኑህ ዓለይሂ ሰላም ልጁን ምን አለው? ያ ቡነየ እርከብ መዐና ወላ ተኩን መዐል ካፊሪን እያለው ልጄ ሆይ ከእኛ ጋር ና ተሳፈር፣ ከካህዲያኖች ጋር አትሁን፣ ትሰምጣለህ እያለ እየተናገረው አይ ወቃለ ሰአዊ ኢላ ጀበልን ያዕሲሙኒ ሚነል ማ፣ እኔ ወደሚጠብቀኝ ወደሆነው ወደ ተራራ እጠጋለሁኝ፣ ወደ አንተ ጋር ከመርከቡ ላይ አልመጣም አለ። በታች አለርና በዚህ ጊዜ ሰመጠ ልጁ። ወሓለ በይነሁማ አልመውጁ ፈካነ ሚነል ሙግረቂን አላምለካችን ማዕበሉን በመካከላቸው ገባና ልጁ ከሰመጡትም ሆነ አለ። ወቂለ ያ አርዱ ብልዒ ማአኪ ወያ ሰማኡ አቅልዒ ወጊض አልማኡ ወቁضየ አልአምሩ ወስተወት ዐለ ልጁዲ ወቂለ ቡዕደን ሊልቀውሚ ዛሊሚን ወናዳ ኑሑ ረበሁ። በዚህ ጊዜ ኑሕ ዓለይሂ ሰላም ጌታውን አላህን ለመነ። ፈቃለ ረቢ ኢነ ብኒ ሚን አህሊ፣ ጌታዬ ሆይ ልጄ ከቤተሰቦች መካከል ነው። ወኢነ ዋዕደከ ልሐቅ፣ የአንተ ቃልህ ደግሞ እውነት ነው ተፈጻሚ ነው። ወአንተ አሕከሙ ልሓኪሚን፣ አንተ የጥበበኞች ጥበበኛ የሆንክ አምላክ ነህና አለ እና ልጄን አድንልኝ ነው መልእክቱ ከዚህ ሁሉ። ቃለ ያ ኑሕ ኢነሁ ለይሰ ሚን አህሊክ፣ አላህ ስብሓነ ወተዓላ ምን አለው? ኑሕ ሆይ እርሱ ከቤተሰቦችህ አይደለም። ለምን? ኢነሁ ዐመሉን ገይሩ ሷሊሕ፣ እርሱ ስራው ጥሩ አልነበረምና አለ። ከሃዲ ነበረ ልጁ። ቤተሰብ ሊባል የሚችለው በእምነት መሰረት እንጂ በስጋ አይደለም። እዚህ ቦታ ላይ ያለው ቦታቸውን ኢነሁ ዐመሉን ገይሩ ሷሊሕ፣ እርሱ ስራው መጥፎ ነበርና ክህደት ነበር። ፈላ ተስአልኒ ማ ለይሰ ለከ ቢሂ ዒልም፣ እውቀት በሌለህ ነገር ላይ አትጠይቀኝ አለው። ኢኒ አዒዙከ አን ተኩነ ሚነል ጃሂሊን፣ እኔ ከማይማኖች እንዳትሆን እመክርሃለሁኝ አለው። ወዲያው ኑሕ ዓለይሂ ሰላም ተጸጸተ። ቃለ ረቢ ኢኒ አዑዙ ቢከ አን አስአለከ ማ ለይሰ ሊ ቢሂ ዒልም፣ ጌታዬ ሆይ እውቀት በሌለኝ ነገር ላይ አንተን ከመጠየቅ በአንተ እጠብቃለሁኝ አለ። ወደ አላህ ወዲያው ሸሸ። ያ ሰላም ነቢያቶች መሸሻቸው መጠጊያቸው አላህ ስብሓነ ወተዓላ ነበር። አዑዙ ቢከ አን አስአለከ ማ ለይሰ ሊ ቢሂ ዒልም፣ እውቀት በሌለኝ ነገር ላይ ከመጠየቅ በአንተ እጠብቃለሁኝ። ኢኒ አዑዙከ አን አስአለከ ማ ለይሰ ወኢላ ተግፊር ሊ ወተርሐምኒ፣ የማትምርልኝና የማታዝንልኝ ከሆነ ግን አኩን ሚነል ኻሲሪን፣ ከከሰሩ ሰዎች እሆናለሁኝ፣ እባክህ እዘንልኝ ይህን በመጠየቅ ያለ። ነቢያቶች ትንሽ ስህተት እንደ ትልቅ ነው የሚያዩት። ቦታቸዋል። ከዚህ አላህ ስብሓነ ወተዓላ ምን አለ? ቂለ ያ ኑሕ እህቢጥ ቢሰላም ሚና ወበረካቲን ዐለይክ፣ ኑሕ ሆይ እህቢጥ ውረድ ከጀልባው ላይ አንተና ህዝቦችህን ውረዱ፣
ቢሰላም የሚና ከእኔ በሆነ ሰላም እና ወበረካትን አለክ በአንተ ላይ በሆነ በረከት አላህ ስብሐነ ወተዓላ ባረከው ኑሕን እና ከእርሱ ጋር ያሉ አማኞች። ሁለተኛው የሰው ዘር መነሻ እነርሱ ናቸው። የመጀመሪያው አደም ነው። ከዚያ በኋላ ዓለም ከጠፋች በኋላ በኑሕ ዘመን አንድ ብሎ የተነሳው ከኑሕ ዓለይሂ ሰላም እና ከእርሱ ጋር ካሉ ቤተሰቦች ነው አማኞች። ወዐላ ኡመም ሚመን መዐክ ይህ በረከት በአንተ ላይ እና ቤተሰቦች ላይ ብቻ ሳይሆን ከአንተ ጋር ባሉ ትውልዶችም ላይ አማኝ ትውልዶች ላይ ወኡመም ሰኑመቲዑሁም ሱመ የመሱሁም ሚና ዐዛቡን አሊም ከአንተ ጋር ካሉ ትውልዶች ደግሞ ወደፊት ጸጋዬን አጣቅሟቸውና ከዚያ በኋላ ሰንባን ቅጣት ይነካቸዋል ከእኔ ሆነ ብሎ ተናገረ። ወደፊት ከእንደዚህ ደግሞ እንደገና ዳግም በአዳም ልኮ እንደሚገባ ምናምን አላህ ስብሐነ ወተዓላ ያውቃል። ወደፊትም እያነገረ تلك من أنباء الغيب نوحيها إليك ما كنت تعلمها أنت ولا قومك من قبل هذا فاصبر إن العاقبة للمتقين لا እዚህ ጋ ነው በጣም የሚደንቀው የመልእክቱ ዋና ዓላማ ምንድን ነው? አምላክ አላህ ዝም ብሎ ታሪክ ሊነግረን ነው ስለ ነቢያት። ከታሪኩ በስተጀርባ ትልቅ መልእክት አለው። ቲልከ ሚን አንባኢ ልገይብ ይህ ከሩቅ እውቀት ነው ሙሐመድ። ይህ የሩቅ ወሬ ነው፣ የሩቅ ዜና ነው። ኑሒሃ ኢለይኩም ወደ አንተ የማስተላለፋት ማ ኩንተ ተዕለሙሃ አንተ ወላ ቀውሙከ ሚን ቀብሊ ሃዛ አንተም ህዝቦችህም ከዚህ በፊት ይህን ታሪክ የምታውቁ አልነበራቸውም። ፈስቢር ታገስ። አያችሁ እዚህ ጋር ነው። ስለዚህ በህዝቦቻቸው አዛ ተደርገው ነቢ ስ ላ ሰለም ለእርሳቸው ማጽናኛ ይሆን ዘንድ ነው ይህን የነቢያትን ታሪክ የሚነግራቸው። ነቢያትም ልክ እንዳንተ አስተምረው አዛ ተደርገው ተፈትነው ሶብረ አልፈዋል ታግሰው። አንተም ልክ እንደነሱ ሆነ እንደነገርኩ ፈስቢር ታገስ ሌላቸው ነው። ኢነ ልዓቂበተ ሊልሙተቂን የመጨረሻው ፍጻሜው እኔን ለሚፈሩ ሰዎች ነው። ደግሞ አለ አያቸው ለኑህና ከእርሱ ጋር ላሉ አማኞች ሆነ ፍጻሜው። አሁንም ለአንተና ከአንተ ጋር ላሉ አማኞች ነው ፍጻሜው። ታገስ ብቻ አንተ አላቸው። ቃሉንም ፈጸመ አላህ ስብሐነ ወተዓላ። የበቃ ከሃዲያኖች አሳደዷቸው፣ የግድያ ሙከራ አደረጉ ምናምን። ፍጻሜው ግን ለማን ሆነ? ለነቢዩ ሰለላሁ ዐለይሂ ወሰለም ድል አድርገው እርሳቸው። ከዚያ በኋላ እነዚያ አዛ ያደረጓቸው ሁሉ ታሪካቸው ተረሳ። ጎሳዬ ሰላም፣ እንዴት ነህ? ጎሳዬ ይሰማል? ሄሎ ሄሎ ጎሳዬ እሱ ሰላም አለይኩም። እኔ ልጠይቅ እስከሚመጣ። ወአለይኩም ሰላም። እሺ የኔ እንጀራ አባት እና የባሌ እንጀራ አባት ለእኔ አጅነቢዮች ናቸው ወይስ እንዴት ነው? እና ሲቀጥል የሱፐር ማርኬት ስጋ መብላት ይቻላል አይቻልም? ሁለቱን እነሱ ለአንቺ አጅነቢ ነው፣ አጅነቢ ናቸው። የሱፐር ማርኬት እንጀራ የስጋ መብላት ችግር የለውም። ቢስሚላ መብላት ትችላላችሁ። ማን እንዳረደው ስለማይታወቅ፣ በምን ሁኔታ እንዳረደው ስለማይታወቅ ቢስሚላ ብላችሁ መብላት ትችላላችሁ። ቢታወቅ ኑሮ ከማን እና እንዴት እንደታረደ የዛኔ በሸሪያ ሚዛን ትመዝኑታላችሁ። እሺ እሺ፣ ጀዛኩሙላሁ ኸይር። ወያካ ሲቀጥል ሁሴን ግን ከይቅርታ ጋር ማለት ነው እኔ ከገባሁ ቆይቻለሁ ላይፍ ላይ ግን እስካሁን ውሃ ስጠጣ ላይም ውሃ ጥሩ ነው ጠጣ። ብዙ ስለምታወራ ጥሩ አይደለም። ናንተ እሺ ወንድሜ። መርሐባ ሽክራን። አሰላሙ አለይኩም ወሶ ወአለይኩም ሰላም። ጥያቄ ነበረኝ። እሺ ጥያቄሽ ነው? እንትን አሁን እኛ እዚህ ውጭ ሀገር ያለነው ሴቶች
ሰዎች መነጽር ትክክለኛ አለባበሱ እንደዚህ ነው ብሎ ያስባሉ። በጣም ነው የተሳሳቱት። ትክክለኛው አለባበስ ወዓለይኩም ሰላም ወረሕመቱላሂ ወበረካቱ። አልሐምዱሊላህ ረቢል ዓለሚን አርረሕማን አርረሒም ማሊክ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. ጥያቄ ነበረ አይሰማም እኮ ለራስሽ ድምፅሽን ከፍ አድርገሽ ስልኩን 1-5 ሜትር ጠጋ በይው። ከዛ በደንብ ይሰማል። እሺ ሰውን አይሰማም። አሁን ይሰማል። ቶሎ በይ፣ ፈጠን በይ። ባትሪ ዘጋ ነው ማለት ነው። እሺ ጥያቄ በሙስሊም መቃብር ውስጥ እንጨት ለቅሜ አንድ ሴት ይዟ ማለት ነው እዛ መቃብር ውስጥ ቡና ታፈላለች። ከዛ ከጓደኛ እንጨት እየለቀምን እናንተ ሴት ልጅ መቃብር ውስጥ እንጨት ይለቅማል እንደ ሴት ልጅ መቃብር ይገባል ወይ አለች። እራሷን ሴት ናት። ያኔ እኛ ምን ማድረግ ነው ያለብን? አሁን ባለማወቅ ነበር የለቀምነው እንጨት መቃብር ውስጥ። አሁን እኛ ቀብር የተቀበረበት ቦታ እየሄዳችሁ እንጨት እየለቀማችሁ ነው ወይንስ ምንድን ነው? መቃብር ውስጥ ነው፣ ሙስሊም መቃብር ውስጥ እኮ። መቃብር የሚቀበር ቦታ ውስጡ ነው ገብታችሁ ወይንስ ከላይ መቃብር ያለበት አካባቢ እንጨት እየለቀማችሁ ነው? ውስጥ ላይ ገብተን። እንዴት ውስጥ ላይ ሰውየው ተቀብረ የለ እንዴ? ያለማወቅ እንጨት ለመልቀም ገብተን ሴትዮዋ ሴት ልጅ መቃብር ውስጥ መግባት አይቻልም ብላ አባረረችን። ከዛ እንደማይቻል ደግሞ እኔ ግዴታ ጥያቄ ማድረግ መጣሁኝ እኮ። ሸግቶ አዳምጪ። መቃብር የተቀበረበት የታጠረበት ግቢ ውስጥ ገብተን እንጨት እየለቀምን ለማለት ነው ጥያቄሽ? ታይው መቃብሩ የተዘረጋ በጣም ሰፊ መቃብር ነው። ያኔ ተቀብሮበታል። እኛ ገብተን እንጨት ለቀምን። አሁን ማድረግ ነው ያለብን? ገፋረው አይቆጣ። እሺ አዳምጪ ሸጊት። እንጨት መልቀም በዚያ ውስጥ በሚለው መቃብሩን እንዳትረግጡ ተጠንቅቃችሁ መልቀም ከቻላችሁ ችግር የለው። መቃብር መርገጥ አይቻልም። ነቢያችን ሰለላሁ ዐለይሂ ወሰለም በህይወት ላለ ሰው ብቻ ሳይሆን የሞተንም ሰው ማክበር እንዳለብን፣ ያ ማለት አስክሬኑን እንደፈለግን መጫወት እንደሌለብን ተናግረዋል። هذا هو الإسلام። ይሄ ነው ኢስላም ብለው ማለት ነው። በህይወት ያለን ሰው ብቻ ሳይሆን ከሞተን በኋላ ሰውየውን ሀታ አጥንቱን ብታገኙ አደራ እንዳትሰብሩ፣ እንዳገኛችሁት በሰው እንደገና መልሳችሁ ቅበሩ ብለዋል። እሺ መቃብርን ስለመርገጥ ቃል ነቢይ ሰለላሁ ዐለይሂ ወሰለም ላ ተጅሊሱ ዐለ ልቁቡር ወላ ተሰሉ ኢለይሃ፣ አደራ መቃብር ላይ እንዳትቀመጡ ወደ እርሷም ዙራችሁ እንዳትሰግዱ አሉ። ያ ማለት ቀብሩን እንደ ቅብል አቅጣጫ አድርጎ ተጠቅሞ ከፊቱ መስገድ አይቻልም። ሁለተኛ ቃል ነቢይ ሰለላሁ ዐለይሂ ወሰለም لأن أجلس على جمرة فيصل ذلك إلى جسدي أو إلى عظمي أحب إلي من أن أجلس على المقابر أو كما قال النبي صلى الله عليه وسلم. نبيات صلى الله عليه وسلم بنالو በመቃብር ላይ ከምቀመጥና መቃብርን ከምረግጥ ፍምሳት ላይ ተቀምጬ ያ ፍምሳት አቃጥሎ ሰውነቴ ላይ ቢደርስ ይቀለኛል አሉ። መቃብር ላይ መቀመጥና መቃብርን መረጋገጥ ምን ያክል ከባድ እንደሆነ እየገለጸ። ስለዚህ እዚያ መቃብር ውስጥ ገብታችሁ በስነ ስርዓት ሳር ልታችሉ ትችላላችሁ። ቀብሩን ሳትረግጡ ወይም እንጨት ልትሰብሩ ትችላላችሁ። ችግር የለውም። ቀብሩን የምትረግጡና የምትቀመጡበት ምናምን ከሆነ ግን እሱ ተከልክሏል። እሺ ገፋራው ምን እናድርገው? ያለፈው አልፏል። ስላለፈው ተውበት ማድረግ ከዚህ በኋላ ግን በነገሮች መሰረት ነው።
እኛ ደግሞ ዝም ብለን ለዛው ቀብር ሰደቃ በንሰጥስ? ያኔ ቀብር ጋ ሄዶ አምልኮ መስራት አይቻልም። ቀብር ሄዳቸው ለሰውየው ዱዓ ማድረግና እስትግፋር ማድረግ ብቻ ነው። ያ ሴቶች ቤታችሁ ለያኔ ማድረግ ትችላላችሁ። ቤታችሁ ዱዓና እስትግፋር ለዛ ለቦታው ሰው ወንድ ልጅ ምናልባት እዛ ከሄደ ይሄን ለማድረግ ብቻ እንጂ ለሌላም አይደለም። ለዚህ ነው ማስረጃ የመጣበት። ማስረጃ ቃለ ነቢይ ሰለላሁ ዐለይሂ ወሰለም ሰሉ ሊአኺኩም ተስቢት ፈኢነሁ ልአን ዩስአል ወፊ ሪዋየት ኡኽራ ቃለ ነቢ ሰለላሁ ዐለይሂ ወሰለም እስተግፊሩ ሊአኺኩም ፈኢነሁ ልአን ዩስአል። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? የሆነ ሰው በጊዜያቸው በተከበረ ጊዜ ለወንድማችሁ ዱዓ አድርጉለት፣ እርሱ አሁን የቀብር ጥያቄን ይጠየቃልና አሉ። አያችሁ፣ ለሞተ ሰው ዱዓ ሊያደርግ ከሆነ ችግር የለውም። استغفار ሊያደርግለት ለኃጢአቱ ምህረትን ሊማጸንለት ከሆነም ልክ እንዲሁ ቃለ ነቢ ሰለላሁ ዐለይሂ ወሰለም እስተግፊሩ ሊአኺኩም ፈኢነሁ ልአን ዩስአል። ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ለወንድማቸው ለኃጢአቱ ምህረትን ተማጸኑለት፣ እርሱ አሁን የቀብርን ጥያቄ ይጠይቃልና አሉ። ከዚያ ውጭ ግን እዛ ሂጄ ቁርአን እቀራለሁ፣ ሰደቃ አደርጋለሁ፣ ገለበሌ ምናምን ይሄ አያስፈልግም። ሶላት ሰግዳለሁ አይቻልም። ነቢ ሰለላሁ ዐለይሂ ወሰለም ላ ተሰሉ ኢለል ቁቡር አሉ። ወደ ቀብር ሄዳችሁ እንዳትሰግዱ ብላ። ማክበር ማን እንዴት ይታያል? ምን አልሽኝ? ሚላድ ያኔ ልደት ሚላድ ልደት ማክበር ልደት ማክበር አይቻልም። ማን ስለሆነ ለማንኛውም ልደት ማክበር አይቻልም። እሺ በቁርአን በሐዲስም ላይ ልደታቸውን አክብሮ የሚል የለም። በዚህ አጋጣሚ መውሊድም አይቻልም። አላህ ስብሐነ ወተዓላ የነቢ ሰለላሁ ዐለይሂ ወሰለም ልደት አክብሮ አላለም። የነቢያት ልደት ማክበር አይቻልም። ሰው እሺ ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ሰላም ነው እንዴ? አልሐምዱሊላህ። እሱ ከኒካ በፊት የተረገዘ ልጅ ካለ የተረገዘው ልጅ የዚና ልጅ ነው ተብሏል። እሺ ሰዎች የዝሙት ባለቤት ናቸው። ያ ልጁ ላይ ምንም ወንጀል የለበትም። ነገር ግን ያ ሰውዬ አባቱ ተብሎ ሊጠራ አይገባም ነው። ይሄ ነው አገላለጹ። እሺ ከዛ በኋላ ቢጋቡስ ኒካው ውድቅ ነው የሚሆነው? ከዚያ በኋላ ተውበት አድርገው ስላለፈው ኒካ አስረው ቢጋቡ ችግር የለውም። ኦኬ። ስለዚህ ስላለፈው ነገር ተውባ ነው ማድረግ ያለባቸው ማለት ነው። ማለት አሁን እርጉዝ ሆና ገባችሁ ባሏን ከተጋቡ በኋላ እየኖሩ ማለት እርጉዝ ሆና ነው ያገባችሁ። ማሻ እርግዝና ላይ ሳለች ኒካ ማሰር አይቻልም። ያገባት ከፈለገ ያ ሰውዬው ልታገባ ከፈለገች ከልጁን ከወለደች በኋላ ነው ኒካ እንዲታሰረው ስላለ ኦልሬዲ ተጋብተው እየኖሩ እኮ እንደገና መጠቀም አለበት ኒካው ማለት ነው። አሁን ተፋተው እንደገና ኒካ መታሰር አለበት። ምንድን ነው የሚፋቱት? ኒካ የላቸውም ያልኩሽ እኮ ነው። አሁን መፈታት አይጠበቅባቸውም። እና አዲስ ኒካ ማሰር ነው የሚጠበቅባቸው። በእርግዝና ጊዜ የታሰረው ኒካ ስህተት ነው እና በእርግዝና ጊዜ ኒካ ይታሰረ። ስለዚህ እስከዛ ተጋብተው የኖሩበት ጊዜ ሀራም ውስጥ ናቸው ማለት ነው። ባለማወቅ ነው። ከዚያ በኋላ ኒካ ስረናል ብሎ እስከዛ የኖሩት እንደ ወንጀል አይቆጠርባቸውም። ባለማወቅ ነው። ባለማወቅ ወንጀል የሰራን ሰው አላህ እንደ ወንጀል አይቆጥርበትም። ካወቁ በኋላ ግን ኒካ ማሰር አለባቸው። እሺ ሹክራን። ጎሳዬ አሰላሙ አለይኩም ወረህመቱላሂ ወበረካቱ። ጎስነት ጎሳለም ቤትህን አንሳ። እሺ ወአለይኩም ሰላም ወረህመቱላሂ ወበረካቱ። ደህና ነህ? እሺ ጥያቄ ነበረኝ። ሁለት ጥያቄ አለኝ። አንደኛው ሀይድ ላይ ሆና የተፈታች ሴት ኒካህ ይወርዳል ሙሉ በሙሉ? ሴት ልጅን በአራት ጊዜ መፍታት አይቻልም። ወንዶች እባካችሁ አዳምጡ። በአራቱ በምነግራቸው ጊዜያቶች መፍታት አይቻልም በፍጹም። አንደኛ ሴት ልጅን የወር አበባ ላይ ሳለች መፍታት አይቻልም። ከሀይዷ እስክትነጻ መጠበቅ አለበት። ሁለተኛ ሴት ልጅን በወሊድ ደም ላይ ሳለች ጊዜ መፍታት አይቻልም። ልጅ ወልዳ ከዚያ በኋላ ባለው ደም ማለት ነው ከደሙ እስክትነጻ መጠበቅ አለበት። ምናልባት ካልተስማሙና በቃ ምንም መፍትሄ ከሌላቸው በዚህ ጊዜ ላይ ከሆነች ይታገስና ጊዜው ሲያልቅ ጊዜ ከዚያ በኋላ። ሶስተኛ ሴት ልጅን በአንድ ቃል 3 ጊዜ መፍታት አይቻልም። 3 ጊዜ ፈትቼሻለሁ አይባልም። እንደዚህ
አራተኛ ከዛሊከ ላ የጁዝ ለሁ አን የጠሊቀሃ ፊ ጡህሪን ጃመዐሃ በል የጅቡ ዐለይህ አን የንተظረ ሐታ ተጥሀር ወበዕደ ዛሊከ የጠሊቁሃ ወሂየ ዐላ ጠሃረቲሃ ቀብለ ልጅማዕ። አንድ ሰው አንድ ሴት ከሀይዷ ነስታ ከዚያ በኋላ ባሏ ከተገናኛት በዚህ ሁኔታ መፍታት አይችልም። ሀይድ እስክታይ እንዳደስ ጠብቆ ከዚያ ምንም ሳይገናኛት በንጽህናዋ እያለች እዛ ነው የሚፈታው። እነዚህ አራቶቹ የፍቺ አይነቶች ምን ይባላሉ? አጠላቅ ልቢድዒ ቢድዓዊ የሆኑ ፍቺዎች፣ በቁርአንና በሐዲስ ያልተፈቀዱ የፍቺ አይነቶች ማለት ነው። ፍቺዎቹ አይቻልም ማለት ግን በዚህ ሁኔታ ቢፈታስ ኒካሁ ይወርዳል አይወርድም? እሱ ሌላ ጥያቄ ነው። በሀይድ ጊዜ ሚስቱን ቢፈታ ሰውየው ኒካሁ ይወርዳል አይወርድም ወደሚለው ስንመጣ ጊዜ ሀይድ ላይ መሆኗን እያወቀ ከሆነ የፈታው ኒካሁ አይወርድም። ምክንያቱም በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አብደላህ ብን መስዑድ የተባለው አብደላህ ብን ዑመር የተባለው የዑመር ብን አልኸጣብ ልጅ ሚስቱን በሀይድ ላይ ሆና ፈታት። በሀይድ ላይ መሆኗን እያወቀ ጃአ ዑመር ብን አልኸጣብ ረዲየላሁ ዐንሁ ወአኽበረ ዛሊከ ሊነቢ ሰለላሁ ዐለይሂ ወሰለም። ዑመር ብን አልኸጣብ ወደ ነቢ ሰለላሁ ዐለይሂ ወሰለም ጋር መጣና ለነቢ ሰለላሁ ዐለይሂ ወሰለም ነገራቸው። አንቱ የአላህ መልእክተኛ ሆይ ልጄ አብደላህ ሚስቱን በሀይድ ላይ ያለች ፈታት እኮ። ፈገዲበ ነቢይ ሰለላሁ ዐለይሂ ወሰለም ነቢዩ ሰለላሁ ዐለይሂ ወሰለም በጣም ተቆጡ። በዚህ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም በጣም ተቆጡ። ለምን ይህን አደረገ? እቲኒ ቢህ አሉት። ይዘህልኝ ናርሱን አሉት። ይዘውት መጣ። ለምንድን ነው የተቆጡት? ሰው ቢያጠፋ ይቆጣል? አይቆጡም እኮ አውቆ ስላጠፋ ነው። በሀይድ ላይ ሆና ፈታት። ይህን ነገር ደግሞ ነቢ ሰለላሁ ዐለይሂ ወሰለም አስተውላቸው እንደማይቻል በዚህ ነገር ላይ ነቢ ሰለላሁ ዐለይሂ ወሰለም ተቆጡትና ምን አሉ? ረጅዕ አሉት፣ መልሳት ቶሎ በል። ወአምሲክሃ ዒንደክ ከአንተ ጋር አስቀምጣት። ثم انتظر حتى تطهر ከዚያም ካለችበት ከአሁኑ ሀይድ እስክትጸዳ ድረስ ጠብቅ። ወበዕደ ዛሊከ ከዚያም በኋላ ኢንሽእተ ጠለቅተሃ ወኢንሽእተ አምሰክተሃ አሉት። ከዚያ በኋላ በንጽህናዋ እያለች ነው ከፈለክ የምትፈታው፣ ከፈለክም ደግሞ ወደ ቤትህም ማስቀረት በዛው ትችላለህ ብለው ነገሩት። አያቸው አይደለ? ስለዚህ ነው አውቆ ሆን ብሎ ኒካ ሀይድ ላይ ያለች ሼክ አብዱልዐዚዝ ብን ባዝ ይህን ሐዲስ የያዙና ምን አሉ? ባል ሚስቱን ሀይድ ላይ እንዳለች እያወቀ ሆን ብሎ ከፈታ ኒካሁ አይወርድም በዚህ መሰረት አሉ። ነገር ግን ሀይድ ላይ መሆኗን ሳያውቅ ከሆነ የፈታው ኸላስ ኒካሁ ወርዷል። ይሄ ነው። እሺ ሁለተኛው ጥያቄ ደግሞ ማለት ነው